የቅርንፉድ የጥቁር አዝሙድ የአብሽ ጥቅሙ ምኑ ላይ ነው ለፀጉራችን የሚሰጠው? እንዲሁም ደግሞ ለፀጉራችን ዛላ፣ ለተሰባበረ ለሳሳ ፀጉር ምርጥ የሆነ እንግዲህ ብዙዎቹ ያወርተውለታል። እኔም ደግሞ ለብዙ ጊዜ ሰርቼበታለሁኝ። እንግዲህ ዛሬ ቻሌንጅም ጀምረንበታል። ከዚህ በፊትም አሁንም በድጋሚ ለአምስተኛ ጊዜ ቻሌንጁን እንግዲህ ያልተቀላቀላችሁ ተቀላቀሉ። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁ። አዳዲስ የምትመጡ ሰብስክራይብ አድርጉ። ነበር ጓደኞቼ ሁሌም አብራችሁኝ ስለምትሆኑ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችን ሰላሙን ያምጣልን። ወደ አሰራሩ ስንሄድ እንግዲህ እንደምታዩ ጥቁር አዝሙድና አብሽ እንዲሁም ቅርንፉድ አለኝ። ቅርንፉድ የጆሮ ጌጧ ነው የተጠቀምኩት ማለት ነው። እንግዲህ እናንተ ብዙ ተሆነ የምትፈልጉት በዛ አድርጉ። እኔ ግን ለ3 ቀን ብቻ የሚሆን ነው የምፈልገው። ስለዚህ በዚህ መልኩ 1 ብርጭቆ ውሃ ተጠቀምኩኝ እና አንድ ማንኪያ የሚሆን ቅርንፉድ ነው ወይ ደግሞ ጥቁር አዝሙድ ነው የተጠቀምኩት። ባለፈው ፈጭቸው ወይ ደግሞ ትንሽ ሸርከት አድርጌው ነበር። ዛሬ ግን ጀስት እሳት ላይ ስለሚጣድ አልፈጨሁትም ማለት ነው። ስለዚህ ሁላችሁም የቅርንፉድ ጥቅሙን ትንሽ ልበል። እዚህ ጋር ከ3 ከ4 ደቂቃ በኋላ እንደዚህ እያንተከተኩት አወጣዋለሁኝ ማለት ነው። ቅርንፉድ ፀጉርን ያሳድጋል። እንዲሁም ደግሞ የቆዳን ጥራት እንዲሁም የሚያሳክከንን ተፎረፎርም ያስወግዳል። ይበልጥ ግን ፀጉርን ያሳድጋል። አብሽም እንደሚታወቀው ነው እና ብዙዎቻችሁ አብሽ ይሸታል የምትሉኝ አላችሁ። አብሽ አይሸትም። ጀስት ከሁሉ ጋም ሲሆን አይሸትም። ብቻውን ሰብዝፋችሁት ወይ የተፈጨው ዱቄቱን ስትጠቀሙት ይሸታል። ጀስት ይሄ ግን አብሹ አለው፣ ጥቁር አዝሙዱ ደግሞ እንዲሁም ለሌላ ቅመም የምንጠቀመው ስለሆነ ምንም አይነት ሽታ ያን ያህል የለውም። ደግሞ አይሸትም። ቅርንፉድ ከብዙ ጋር ሲሆን አይሸትም። ብዙ ካበዛችሁት ማንኛውም ነገር ጥሩ አይደለም፣ ማርም አይጣፍጥም። ስለዚህ አታብዙት። ከዚህ በዚህ መልኩ ለ3 ደቂቃ እንተከተኩትና እናንተ ዘብዝባችሁ ማሳደርም ትችላላችሁ። በዚህ መልኩ እንግዲህ አነሳ አድርጌ አጠር እንዲል ቪዲዮም ቶሎ እየሰራሁ ነው ማሳያችሁ እና ፀጉሬ እንድታዩትም በዛውም እንግዲህ ለውጡን ታዩታላችሁ። ቅርንፉድ ብዙ ጊዜ ደጋግሜ ተናግሬያለሁኝ። እንግዲህ 3ቱን አድርጌ በውሃ ዘፍዝፋችሁም ማሳደር ትችላላችሁ። በፈላ ውሃ ማለት በሞቀ ውሃ ወይ በብርጭቆ አድርጋችሁ ዘፍዝፋችሁ ማሳደር ትችላላችሁ። ወይ ደግሞ እንደዚህ እንደምታዩት ለ3 ደቂቃ ያህል በዚህ መልኩ ማፍላት ትችላላችሁ ማለት ነው። 3ቱንም ግብአት ከሌላችሁ 3ቱም ከሌለ አብሽና ጥቁር አዝሙዱን ብቻ መጠቀም ትችላላችሁ። እንዲሁም ደግሞ ጥቁር አዝሙዱን ወይ ደግሞ አብሹን ብቻውን ዘፍዝፋችሁ ታሳድራችሁት በውህድ መልክ ፈጭታችሁ ወይ ደግሞ ውሃውን መጠቀም ትችላላችሁ። ቅርንፉድ ግን ከቤታችሁ ባታጡ እላችኋለሁኝ። ለብዙ ጊዜም ነው የተናገርኩት። በነገራችን ላይ እንዳይሸለቻችሁ የምር የጠቀመኝን ነው እንደዛ የምናገረው ብዙ ጊዜ ደጋግሜና ቅርንፉድ ፀጉርን ያሳድጋል። ፀጉርን ከማሳደግም በጣም የሚያምርና ወዛም ፀጉር ያደርገዋል። ፀጉር ቁመቱ ብቻ አይደለም ብዝት ያለና ውስጡ የተሰባበረውን ካስወገደ እንደገና የሚያሳክካችሁ ቆዳችሁን እያሳከካችሁ ላስቸገራችሁ በጣም አሪፍ ነው። ቅርንፉድ በነገራችን ላይ በዶክተሮችም በነርሶች በተለያዩ ቦታ ተሰጥቶበታል። ጀስት ለፀጉር ብቻ አይደለም። ለሴቶች እንግዲህ ወራዊ ስታዩ እሱንም ቆንጆ ነው። እንደ ሻይ አፍልቶ መጠቀም ቆንጆ ነው። ሰው ከቅመሙ ከነዚህ ውጪ ቅርንፉዱን ብቻውን ማለት ነውና ለብዙ ነገር ይጠቅማል። ቅርንፉድ ቅመሙም ሽታውም ያን ያህል ከብዙ ጋር ሲሆን አይሸትም። ፀጉራችሁ ላይ ደግሞ እንዴት ነው የምናቆየው ማለት ስንት ሰዓት ነው የምታቆየው የምትሉኝ አላችሁ። እኔ ልታጠብ 3 ቀን ወይ 2 ቀን ሲቀረኝ በዚህ መልኩ እንደዚህ እያደረኩኝ ፀጉሬ ላይ አቆያለሁ። ግን ምንም ነገር ስቀባ እኔ የምቀባውን ግብአት አይደለም እማየው። ሁሌም ቢሆን የምጠቀመውን ነገር አይደለም የምጠቀመው ነገር የተመቸኝን ነገር ነው። ብዙ ጊዜ ደጋግሜ ለእናንተም የምናገረው እኔም የምሰራው ግን ፀጉሬን ማሳጅ አደርጋለሁ። ፀጉራችሁን ማሳጅ አድርጉት እና በተረፈ ደግሞ ከዛ የተረፈው እኔ ልናገር የምችለው ጀስት ይሄ ስለተቀባችሁ ያድጋል ባንዴ ብዬ ሁሌም ይሄን ብቻ ቆዳችሁ ሊያፍሱት አላላችሁም። ውስጣችሁ ነው ዋናው እና ውስጣችሁን ውሃ መጠጣት፣ እንቅልፍ መተኛት በአግባቡ እንደገና ጭንቀትን መቀነስ። ካልቀነሳችሁ ጭንቀትን እንቅልፍ ካልተኛችሁ የፈለገ ነገር ብትቀቡት ጥቅሙን አታገኙትም ማለት ነው። ስለዚህ እንቅልፍ መተኛት፣ ጭንቀትን መቀነስ ውስጣችሁን
በተቻላችሁ አቅም ንጹህ ማድረግ ሞክሩ፣ ንጹህ ለማድረግ ሞክሩ። የሰው ልጅ መቼም ከሀሳብ አይድንም። ግን ጭንቀትን ቀንሳችሁ ውሃ መጠጣት አለባችሁ፣ እንቅልፍ መተኛት አለባችሁ። ሰው ይሄንን ካደረጋችሁ ምንም ጸጉራችሁ የማያድግበት ወይ ደግሞ ሰውነታችሁ ላይ የማታዩበት ለውጥ ምንም አይነት ነገር የለም ማለት ነው። ከዛ እንደዚህ እያረኩኝ እኔ ያው ለእናንተ አጠር እያረኩ የምሰራው ቪዲዮ ብዙ ጊዜ ስለማይታይ ነው፣ ረጅም ቪዲዮ እንጂ ይሄንን ውሃ ማንኛውም ነገር የምጠቀመው ነገር ለእናንተ ብቻ ሳይቼ አይደለም ምተው። ምን ጊዜም ቢሆን እኔ ያልተጠቀምኩበትን ነገር ወደ እናንተ አላመጣም። ስለዚህ ግን ስትጠቀሙ ደግሞ እኔ የጠቀመኝን ወይ ደግሞ ለእኔ ስለተመቸኝ ለእናንተ ይመቻል ማለት አይደለም። አንድ ሁለት እኔ ጋር ካያችሁ ሌሎቹ እናንተ ጋር ላይኖሩ ስለሚችሉ ያላችሁን ተጠቀሙ። እዚህ ጋር ጭቃ ቅባት ነው ያሳየኋችሁ። ጭቃ ቅባቱን የምጠቀመው ብዙ ጊዜ ቅርንፉድ ስንጠቀም ጫፉ ይደርቃል ለምትሉኝ እዩት። እኔ በምታዩት መልኩ ጫፉን ልክ ቅርንፉድ ውሃ ወይ ደግሞ ውሃ ነክ ነገር ማንኛውም የቅርንፉድ ውሃ ብቻ ሳይሆን ማንኛውም ነገር ስትጠቀሙ ፀጉራችሁ ይደርቃል። ከዛ ምንድነው የማደርገው? ልክ በዚህ መልኩ ጫፉን ጭቃ ቅባት እቀባዋለሁ። ጭቃ ቅባቱንም እቤቴ ነው የሰራሁት። አሰራሩ ከታች አለላችሁ። አሁንም ጨርሻለሁ። በምታዩት መልኩ ጀስት አሰራሩን እሰራላችኋለሁኝ። ለራሴ ስሰራ ለእናንተም አሳያችኋለሁኝ ማለት ነው። ያላያችሁት ያያችሁት ደግሞ እንግዲህ ከታች ባለው መሰረት ሰርታችሁ ተጠቀሙበት። ሮዝመሪ ቅባት ነው። በጣም ነው የምትወዱት። የምሬን ነው። ፀጉሬ ከርዳዳ ነበር፣ አለስልሶልኛል። ለከርዳዳ ፀጉር ይበልጥ ደግሞ ይሄ ጭቃ ቅባት ብትሰሩት ተመራጭ ነው። ከዛ እንደዚህ ጎነጉነውና ላላ አርጌ ነው እንደምታዩት የጎነጎንኩት። በዚህ መልኩ ውስጡ እንደዚህ ማሳጅ ለማድረግ ይመቸኛል። ለምን ጫፉ እንዳይጎዳብኝ ስለምፈልግ በዚህ መልክ ጫፉን ጎንጉኔ እንደዚህ ውስጡን በደንብ አርጌ ማሳጅ አደርጋለሁ ለ3 ቀን ያህል። ሳትታጠቡት ማታ ተቀብታችሁ ጠዋት በደንብ አድርጋችሁ ብጥር አድርጋችሁ እንዲነፍስበት አድርጋችሁ መዋል ትችላላችሁ። ምንም አይነት ሽታ የለውም። በእውነት ነው የምላችሁ፣ ሞክሩት። ግን ካበዛችሁት ማንኛውም ነገር ይሸታል። እንዳታበዙ ጥንቃቄ አድርጉ። ካላበዛችሁት ምንም አይነት ሽታ የለውም። ስለዚህ በዚህ መልኩ ፀጉሬን በደንብ አድርጌ ማሳጅ እያደረኩኝ ለ3 ቀን ያህል እቀባለሁ። ጠዋት ላይ ማታ እንደዛ አድርጌው ጠዋት ላይ ብጥር አረግና አናፍስበትና ማሳጅ አድርጌ አሁንም አስይዘዋለሁ። ወይ ደግሞ 2 ቦታ እንደዚህ በት ነውና ማታ ላይ ድጋሜ ማሳጅ እያደረኩኝ እንደዚህ የተቀባሁኝ ለ3 ቀን ያህል እጠቀመዋለሁኝ። እኔ ያዘጋጀሁት ለ3 ቀን ያህል ነው። እናንተ በሚመቻችሁ ማለት ብዙ መስራት ከፈለጋችሁ ብዙ መስራት ትችላችሁ። ግን ፍሬሹን ለ3 ቀን ብትሰሩ ተመራጭ ነው። ቀስ እያላችሁ ደግሞ ማንኛውም ነገር ቅባት፣ ለምን ጭቃ ቅባት አይሆንም? ለምን የሆነ ነገር ብቻ አትቀቡ? ለምን ዘይት አይሆንም? ብቻ ማሳጅ ማድረጋችሁን ፀጉራችሁን እንዳትረሱ። ምክንያቱም የደም ስራችሁ የሚንቀሳቀሰው ፀጉራችሁ ማሳጅ ሲደረግ ስለሆነ ማለት ነው። ጀስት ከዛ ደግሞ ላሳያችሁ የምፈልገው ነጭ ሽንኩርት እኔ ከዚህ በፊት አሳይቻችኋለሁ። ግንባሬ በጣም የሄደ ነበር። ጀስት አሁንም ያን ያህል አይደለም። ግን እንደዚህ እያደረጋችሁ ይሄ ኬሚካል ያለው ነገር ሱቅ ላይ ብራውታችሁ ገዝታችሁት ምንም ለውጥ ሳታዩበት ከምትቀሩ ቤታችሁ ሞክሩት በዚህ መልኩ። ገንዘብ ስላወጣንበት ብቻ ፀጉርን የሚያሳድግ ስለሚመስለን እንጂ ይሄንን ሳንሰለች ለ1 ወር ያህል እንኳን ብታደርጉት፣ ምናልባት ደግሞ በብሔር ያላችሁ ሰዎች የእውነት ነው 1 ወር ራሱ አይፈጅባችሁም። እኔ ከተፈጥሮ በብሔር የለኝም ነበር። ጀስት ግን በራሴ የጥፋት ፀጉሬ እንዲሸሽ አድርጌዋለሁኝ። ግን አሁን እግዚአብሔር ይመስገን ጀስት እየተመለሰ ነው። ስለዚህ ሁላችሁም ሞክሩት። እኔ ጠቀመኝን ነው ማሳያችሁ። ይሄን ከግንባራችሁ እንደዛ ካሻችሁ ወዲያ ሽታው ነጭ ሽንኩርቱ ስለሚሸት ጠዋት ከፊታችሁ ጋር አብራችሁ ትጥብ በሉት። ከግንባራችሁ ብቻ ያለችውን ማለት ነው።